እንኳን ለበዓለ ጰራቅሊጦስ አደረሳችሁ አደረሰን። ይህ ትልቅ በዓል ነው። የቤተ ክርስቲያን ልደት ቀን ነው። ቤተ ክርስቲያን የተወለደችበት ቀን ነው። ሐዋርያት በአራቱ ማዕዘን ወንጌል ያስተማሩበት ቀን ነው። በ72 ቋንቋ መንፈስ ቅዱስ ቋንቋዎቹ ሁሉ እንዲገልጽላቸው፣ ጸጋ በጸጋ እንዲበዛላቸው፣ ሰይፍ እንዳይፈሩ፣ ጨካኝ እንዲሆኑ፣ ወንጌል በዓለም ሁሉ እንዲስፋፋ የጌታችን ኢየሱስ ክርስቶስ ወንጌል መንግስቱ፣ እውነቱና ጽድቁ በብዙ መንገድ ለብዙ ሰዎች እንዲደርስ በቅዱስ ጴጥሮስ ትምህርት 3000 ሰዎች እንዲጠመቁ በዚህ ዕለት በዚህ ቀን ብዙ ነገሮች ተፈጽሟል። ባለ 50 አንዱ ከሰባቱ የእግዚአብሔር በዓላት ነው። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 15-16 በዛ ምዕራፍ ውስጥ እናያለን። ይሄ በዓል በአዲስ ኪዳን ተፈጽሞ በሐዋርያት ሥራ ምዕራፍ 2 እናያለን። ለዚህ ነው ክርስቶስ እንደዚህ ያላቸው፣ ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ። ይሄ ኃይል መንፈስ ቅዱስ ነው። ኃይል መንፈስ ቅዱስ ተላብሰው ሲወጡ በብዙ መንገድ ምንም ሳይፈሩ፣ ሰይፍ ሳይፈሩ፣ እስር ቤት ሳይፈሩ፣ ሰማዕትነት ሳይፈሩ በድፍረት በኃይል የክርስቶስ ወንጌል አስተማሩ። ለብዙ ሰዎች ወደ መንግስቱ ወደ ክርስትና እንዲጨመሩ ሆነዋል። ለሐዋርያት የወረደው መንፈስ ቅዱስ ለሁላችን በቅዱሱ መንፈሱ ያበርታን ያጽናን። ዳዊት ደግሞ በመዝሙሩ ምን አለ? ቅዱሱ መንፈሱ አይርቀኝ እንዳለው ቅዱሱ መንፈሱ አይርቀን፣ ጸጋው ያብዛልን። አሜን። እግዚአብሔር አምላክ ሁላችን ጋር ይሁን።